እኛን የሚናገርበት እኛ ደግሞ ጌታን የምንሰማበት ሰዓት ነው። አሁን እንቆምና የእግዚአብሔርን ቃል አንብበን ወደ መልእክቱ እንሄዳለን። መጽሐፍ ቅዱሳችሁ ከእናንተ ጋር ካለ ወደ ሮሜ ሰዎች ምዕራፍ 8 ባለፈው የጀመርነውን አንድን ሐሳብ ደግሞ ዛሬ እንመለከታለን። ሮሜ ምዕራፍ 8 ከቁጥር 28 ጀምሮ ያለውን እንደዚህ ይላል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታም ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። የእግዚአብሔር ፍቅር በክርስቶስ ኢየሱስ የሰውን ልብ ይለውጣል። ጌታ ሆይ በፍቅርህ ለውጠን። ታውቃለህ ሁሉንና ጌታ ሆይ ይሄ ከፍታው፣ ርዝመቱ፣ ስፋቱ፣ ጥልቀቱ ከመታወቅ በላይ የሆነውን ፍቅርህን መረዳት እንችል ዘንድ በመንፈስ ቅዱስ አበርታን። ብዙ ድካም አለና ሰው ላይ በድካማችን ሁሉ አግዘን። ጌታ ሆይ ሰዓቱ ያንተ ነው። እኔ ያንተ ነኝ። ሕዝብ ያንተ ነው። ይህ ስፍራ ለአንተ የተቀደሰ፣ ሰዓቱ ለአንተ የተለየ ነውና ያንተ የሆነውን ሕዝብ አናግረው። ስለ ሰማህ እናመሰግንሃለን። ራሴን ለመንፈስህ ለጸጋ አሳልፌ ሰጠው በጌታ በኢየሱስ ስም አሜን። እንቀመጣለን። በዚህ ባነበብነው የመጽሐፍ ቅዱስ ክፍል ውስጥ ሁለት ቃላት ቁጥር 28 ላይ ለሚወዱ የሚል ቃል አለ። እግዚአብሔርንም ለሚወዱ
የሚወዱት ተብለን የጠራ ነው። የእግዚአብሔር ወዳጆች፣ አማኝ ወዳጅ ነው፣ የእግዚአብሔር ወዳጅ። ቁጥር 37 ላይ ደግሞ በወደደን የሚል ቃል አለ። በወደደን በዚህ ሰዓት ወዳጁ እግዚአብሔር ነው። ቁጥር 28 ላይ ተወዳጁ እግዚአብሔር ነው፣ ወዳጁ ቅዱሳኖች ናቸው የሚወዱት ያሉት። በዛሬው መልእክት እግዚአብሔር ቢረዳኝ በሱ ጸጋ ታምኜ 4 ነገሮችን ለእናንተ መናገር እፈልጋለሁ ስለ እግዚአብሔር ፍቅር። አንደኛ የእግዚአብሔር ማንነት ስለሆነ ፍቅር፣ ስለ ወዳጃችን ስለ እሱ እናገራለሁ። ሁለተኛ ይሄ ፍቅር የሆነው አምላክ ወዳጃችን የት እንዳገኘን እናገራለሁ፣ ስለዛ ሰፈር ጌታ መጥቶ ሲያገኘን በፍቅሩ የት እንደነበርን። ሶስተኛ ምን እንዳደረገልን እናገራለሁ። አራተኛ እኛ ደግሞ እንደምንወደው ቢቀድመንም እኛም ደግሞ እንደምንወደው የሱ ፍቅር በመስቀል እንደተገለጠ እኛም ደግሞ መስቀላችንን ተሸክመን ጌታን እንደምንወደው እሱን ለማስረዳት እሞክራለሁ። በሁለት አፍቃሪና ተፈቃሪ መካከል ስንዘምርም እንደነበረው ያለፈው ሳምንት ውዴ የኔ እኔም የርሱ። አንዴ እስኪ ውዴ የኔን በለው፣ እኔም የርሱ። ይወደኛል እኔም እወደዋለሁ። ይሄ በጣም የኛ እሱን መውደድ ወንጌል ባይሆንም ደጋግሞ መጽሐፍ ላይ በቅዱስ ቃሉ ላይ ተጽፏል። ደጋግሞ የሚወዱት የሚለውን ዛሬ በኋላ እግዚአብሔር ከፈቀደ እንመለከታለን። እና የእግዚአብሔር ፍቅር መጀመሪያ በራሱ በእግዚአብሔር በአብ በወልድ በመንፈስ ቅዱስ መካከል ያለ ማንነት ነው። ስለዚህ መፍጠርን የሚቀድም ነው። ስለዚህ ሰው ከእግዚአብሔር ጋር ጊዜ አሳለፍኩ ሲል ከእግዚአብሔር ፍቅር ከሆነው አምላክ ጋር እግዚአብሔር ፍቅር ነው ስለሚል ጊዜ እያሳለፈ ነው። ከቅድስናው ጋር የእግዚአብሔር ፍቅር ቅድስናው አጥሩ ነው። ዝም ብሎ ልቅ የሆነ ፍቅር አይደለም። የእግዚአብሔር ፍቅር ጽድቁ ስታንዳርዱ ነው። የእግዚአብሔር ፍቅር ውስጡ ቅጣት ያለበት ፍቅር ነው። ከእውነት ጋር ደስ የሚለው ፍቅር ነው። ውስጡ ተግሳጽ ያለበት ፍቅር ነው። የእግዚአብሔር ፍቅር እኛ እንደምናስበው ይሄ በየሰፈሩ ሰውን ወደድኳት እንደሚባለው አይነት ፍቅር ፈጽሞ አይደለም። እሱ ራሱ ቋንቋው ሰዎች ሲገልጡት ያዘኝ አይደል የሚሉት፣ የሆነ እንደ ማጅራት መቺ ነገር ነው ማለት ነው። መጥቶ ማጅራትህን ይይዘዋልና ሰውን ከፈቃድ ውጭ በስሜት የሚጋልብ የሚነዳ ስሜትን የሚቆጣጠር ስሜት ነው። ይሄ የመጽሐፍ ቅዱሱ ፍቅር ግን ባህሪ ነው። እግዚአብሔር ለዚህ ነው በቤተ ክርስቲያን ውስጥ እንዲህ በምንሰበሰብ ሰዓት አንዳንድ ሰዎች ብዙ ስሜት እንገልጣለን። አንዳንድ ሰው ደግሞ ስለ እግዚአብሔር መናገር በሚጀምር ሰዓት ስለ እግዚአብሔር በሚገርም ቃላት ብዙ ማስረጃ እያቀረበ መናገር ይችላል። የእግዚአብሔር ፍቅር ግን አሳንሰን ስሜት ማናሳክለው፣ አሳንሰን የሆነ መረጃ ወይም የወሬ ክምር ማናሳክለው፣ ነገር ግን ራሱ እግዚአብሔር ፍቅር የሆነ አምላክ ነው። መንፈስ ነው፣ እውነት ነው። ሰው ወደድኩ ሲል ወይ ሰዎችን ስትጠይቋቸው ያው መቼም ወጣቶች ጋር ዘመኔን ሁሉ ራሴም ወጣት ከነበርኩት ከሃይስኩል ጀምሮ ሳገለግል ኖር ያለውና የወጣት ዓለም ላይ በቃ ስለነዚህ ነገሮች ብዙ ዲስከሽን አለ እና ብዙ ጊዜ ስትጠይቋቸው ሰዎች እንዴት ወደድካት ሲባል ጸጉሯን ወዳለው እንደዚህ ይወዳል። ስለዚህ ሰውየው ፍቅር የያዘው ከማን ጋር ነው? ከራሱ ጋር ነው። እዛ ሰው ላይ ከሚወድለት ነገር ጋር ነው እንጂ ፍቅር ያለው የተወደደው ሰው ጋር የሚያያዝ አይደለም። ይሄ ፍቅር ራስን የመውደድ ፍቅር ነው። የእግዚአብሔር ፍቅር ግን ሲገባን ከብዙ ጤነኛ ካልሆኑ ፍቅሮች ነፃ ያወጣናል። ከራስ ፍቅር፣ ከተድላ ፍቅር፣ ከገንዘብ ፍቅር፣ ከታይታ ፍቅር፣ እነዚህ አይነት ዝም ብሎ ስሜታዊ ከሆኑ ከሚጋልቡ መጥተው ከሚሄዱ ፍቅሮች ሁሉ ነፃ ያወጣል። ስለዚህ መጽሐፉ ሲናገር አብ ወልድን ይወዳል፣
የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። ክርስቶስ እግዚአብሔርን ሲገልጠው ዮሐንስ ወንጌል 5:20 ላይ አብ ወልድን ይወደዋል አላቸው። በሁለቱ መካከል ያለ የቀደመ መተዋወቅ፣ የቀደመ መቀራረብ፣ የቀደመ ተካካይነት የሚተካከሉ፣ ለዚህ ነው ሲወርድ እንደ መቀማት አልቆጠረውም የሚለው። ስለዚህ በአብ በወልድ በመንፈስ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ መካከል ፍቅር ነው ያለው። ወልድ ደግሞ አብን እንደሚወድ ሲነግረን፣ ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ ብሎ ዮሐንስ ወንጌል 14:31 ላይ አብን እወደዋለሁ ክርስቶስ ነው የሚገልጠው ያለው። አብን እወደዋለሁ ሲል ይሄ አብን ብሎ የሚጠራበት ቃል አባት አባት ብለን የምንጮህበት የልጁን መንፈስ በውስጣችን ከተተ እንደሚል አብ ተመልከቱ። ይሄንን ወልድን ይወደዋል፣ ወልድ ደግሞ አብን ይወደዋል። የሚወድበትን ደግሞ በምንድነው? አባት ብሎ ይጠራዋል። በምድር ላይ ልጅን እንደማጣት የሚያክል ሳስብ እኔ ህመም ያለ አይመስለኝም። ራሱ ወንጌል እንኳን በዚህ ታሪክ እንዲሰበክ ያደረገ እግዚአብሔር ነውና አንዳንድ ጊዜ የእግዚአብሔርን ፍቅር የገለጠው አብ ነው ወልድ ነው እንዴት ነው ብለን ስንመለከት እኮ አብ የገለጠው ልጁን ሳይራራለት አሳልፎ በመስጠት ነው። ወላጆች የሆናችሁ ማንም ሰው ይህንን ማሰብ ይችላል። ልጅን አሳልፈ የምትሰጥለት ነገር ለሁላችን ይላል ያነበብነው የመጽሐፍ ቅዱስ ክፍል ውስጥ ለሁላችን ሳይራራለት አሳልፎ ሰጠው ይላል። ስለዚህ የአባቶች ቀን የመጣ አይደለ? አባቶች ኑ የናንተ ሰዓት ነው። አሁን በእግዚአብሔር ቃል ኩነኔ የለብህም ብሎ ሮሜ ጀምሮ ከፍቅሩ ሚለይ የለም ብሎ 8:1 በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሎ መጨረሻ ላይ ሲዘጋው ከፍቅሩ ሊለየን የሚችል የለም እንደሚል ኩነኔ የሌለበት አባት ፍቅር የሆነ አባት እናንተን መጥቶ የሚወድበት ማለዳ ይሆንላችኋልና እንድትመጡ አባቶች አባትነት ሁሉ ከሚሰየምበት ከአብ ፊት ኤፌሶን 3 እንበረከካለሁ። ምን በረከከው? ለምንድን ነው? ሰዎች ኤክስፒሪየንስ ያደርጉት። ያ ቃል እዛ ጋር ያለው የግሪኩ ቃል በቃ ሰዎች ትበረቱ ዘንድ ይላል። የአዲሱ መደበኛ ትርጉም የቀደመው ደግሞ ትጠነክሩ ዘንድ ይላል። ለምን? መንፈስ ቅዱስ ካረዳው ሰው ኮምፕሪሄንድ ማድረግ አይችልም። ምን በአብና በወልድ መካከል ያለውን ፍቅር ይነግረንና መንፈስ ቅዱስ በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ የሆነ ልንረዳው ማንችል ከኛ የቀደመ ከፍጥረት የቀደመ በአብ በወልድ በመንፈስ ቅዱስ መካከል ያለን የፍቅር ህብረት መንፈስ ቅዱስ ሲያድነን በልባችን ውስጥ መጥቶ ያን ፍቅር አፈሰሰው ይላል ሮሜ 5 ላይ። ምን አይነት ፍቅር ነው? አንዳንድ ቃል ራሱ መጽሐፍ ቅዱስ ስለዚህ ፍቅር የተጠቀመበትን እያንዳንዱ ቃል ራሱን የቻለ ተከታታይ ትምህርት መሆን ይችላል። ግን ራሱ ባይብል የገለጸበትን በትንሹ ላንብብ። ዘላለማዊ የሆነ ፍቅር ነው። ሰሞናዊ፣ ሁኔታዊ፣ ጊዜያዊ ያልሆነ በማንነቱ ላይ የተመሰረተ እንጂ በፍቅር ተቀባዩ ላይ የተመሰረተ ያልሆነ አንቺ እኔ ተወዳጅ ስለሆንኩ ሳይሆን እሱ ፍቅር ስለሆነ ያልገዛ ነው ፍቅር። ዘላለማዊ ሲል ምን ማለት ነው? በዚህ የእግዚአብሔርን ፍቅር በእኛ ዘንድ እንደተገለጠ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና
ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ፍቅርም እንደዚህ ነው። ዋው! ምንም በቃ በማያወላዳ መንገድ ትርጉም ነው የሚሰጠው። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። አንደኛ ዮሐንስ 4:8-10 እስኪ አንዴ ማህበሩ ነው በሉ አንዴ። አይደለም ባነበብነው የመጽሐፍ ቅዱስ ክፍል ላይ ነው የተባለው ምንድነው? ነው የሆነው ፍቅር ነው የተባለው እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን እንደላከ ይላል። ለልጁ አለመራራቱ፣ ልጁን ለሞት አሳልፎ መስጠቱ፣ በልጁ እኛን መታረቁ፣ በዳዮችን ልጁን ገሎ መታረቁ፣ ጠላት ማለት እግዚአብሔርን የሚጠሉትን ልጁን የገደለላቸው። ከዛ ግን ፍቅር ግን እንዲህ አይደለም ደግሞ የሚለው እኛ እሱን እንደምንወደው ግን እስኪ አንዴ ማህበሩ አይደለም በሉ እስኪ አንዴ እስኪ አሁን ቀና ብላችሁ በወደደን በሉ እስኪ። በእርሱ ከአሸናፊዎች እንበልጣለን። ይሄ ወረት ያለው እንደ ጉም አንዴ መታ የምትሄደው የኛ ስሜት ላይ ያልተመሰረተ እነሆ ተራሮች ያልፋሉ ኮረብቶችም ይፈልሳሉ እኔ ከአንቺ ጋር ያለኝ የፍቅሬ ቃል ኪዳን ግን ለዘላለም አያልፍም ያለ በማያልፍ ዘላለማዊ በሆነ በመስቀል የተገለጠ ጌታ እያንዳንዳችንን የሆነ ጓዳ ውስጥ ከቶ ሌላ ቃል ከአፋችን እንዳይወጣ ታግሎ ቀጥቶ ገስጾ ኪዳን አስገብቶ እድል የሰጠን እንደገና እድል የሰጠን አገልጋዮች ነን። ስለዚህ በእርግጠኝነት ምነግራችሁ እዚህ መታችሁ there will not be one Sunday ስለ መስቀሉና ስለ ክርስቶስ ማትሰሙበት። ለምን? Jesus is our message። የማይታይን አምላክ ያሳየን፣ በመከራው ወደ ክብር ያመጣን፣ የእግዚአብሔርን ልብ ዘላለማዊ የሆነ ነገር ውስጥ ሻሎም የሚባል ነገር እግዚአብሔር ውስጥ የለም። ሮጠ የምትወጣበት ሚርከፈከፍ ነገር ውቅያኖስ ሰው ጸልዬ ተነሳው ሲል የፍቅር ውቅያኖስ ውስጥ ቆይቶ ወጣ ማለት ነው። የቅድስና ውቅያኖስ ውስጥ ቆይቶ ወጣ ማለት ነው። እውነት ከሆነ አምላክ ጋር ቆይቶ ወጣ ማለት ነው። ፍቅር ስለሆነ ወደደን። ለዚህ አንደኛው ቃል እንደዚህ ነው ብሎ ባይብል ስለተረጎመው እግዚአብሔር ፍቅር ነው ደግሞ የተገለጠው ልጁን በመላክ ለልጁ ባለመራራት ልጁን አሳልፎ በመስጠት ነው። በጣም የሚገርም ነው። መውደድ አሳልፎ በመስጠት፣ መውደድ በመሰዋት፣ ለልጁስ መውደድ በመሰዋት አፈሰሰው ህይወቱን ብሎ ወንጌል ኤፌሶን 5:1 እኔ ላንብብላችሁ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ወዳጁን የምትከተሉ ሁኑ፣ ክርስቶስ ደግሞ እንደወደዳችሁ። አሁን ወዳጁ ክርስቶስ ነው። ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕት አድርጎ ስለናንተ ራሱን አሳልፎ እንደሰጠ እንካ መባ መስዋዕት ይሁንልህ ብሎ ራሱን አሳልፎ ለአባቱ ሰጠ። ለኛ ደግሞ ለነፍሳችን ቤዛ አድርጎ ነፍሱን ከፈለ ሰጠ። ሌላ ቃል ምገልጥበት የማይበለጥ ፍቅር ብሎ ነው መጽሐፉ የገለጠው። እንደዚህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ዮሐንስ 15:13 እስኪ አንዴ ለማንም የለውም በሉ አንዴ። Do you know that? አንዳንዴ ህይወቴን ሁላችሁ እንድታስቡ በዚህ ውስጥ እፈልጋለሁና ሳስብ የትም ቦታ ስለምጠቅም ብቻ ነው ሰው የሚቀበለኝ። የትም ቦታ
ባል ሆነ አብረ የሆነ ነገር ስለምትካፈል፣ አባት ሆነ አብረ የሆነ ኃላፊነት ስለምትካፈል፣ ቤተክርስቲያን ውስጥ የሆነ ኃላፊነት ስለምትካፈል፣ ጤነኛ ስለሆንክ፣ ፐርፎርም ስለምታረግ፣ እነዚህ ነገሮች በሙሉ ካንተ ላይ ከሌለ you're nothing ለሰው። አንድ አይድል ብሪቲሽ ጋት ታለንት የሚባል ድሮ የተጀመረ ጊዜ አንድ ሰው ፐርፎርም ሊያደርግ ቆሞ ያኔ ያው ሁላችሁም የምታውቁት ምሳሌ ስለሆነ አንዱ ዳኛ እዛ ቁጭ ያለው you are absolutely useless አለው ሊዘፍን የቆመው ሰው። ጎረምሳ ልጅ ነው፣ ማልቀስ ጀመረ። ከዛ አጠገቡ ያለች ማጽናናቷ ነው። ምን አለችው? this is a show business አለችው። ከዛ ያለቀሱ ወጣ። እግዚአብሔር ላንጠቅመው ሊጠቅመን እያንዳንዳችን ሪስክ የሱ ሬፑቴሽን ሪስክ የሆንን ሰዎች ሸክላጋ ሚጠጋ ትልቅ የማይንቅ ቅዱስ ቅርብ ቀናተኛ ፍቅር የሆነ አምላክ ዋጋ ሊሰጠኝ ዋጋ ስላለኝ ሳይሆን ዋጋ ሊሰጠኝ እኔን የቀረበኝ ቢደክመኝ ማይጥለኝ ዩዝ ኤንድ ትሮውን የሌለው የማይረሳ አምላክ God loves you። የቱን ይሄ በቃ የሚወድቀው የሚነሳው የሚጠላለፈው የሚደነቃቀፈው የሆነ ቅርቃሩስ የሚገባው በዚህም ይያዘው በዛም ይያዘው እዚህ ጋርም እንዲህ ክፍተት ያለው እዛ ጋርም እንዲህ ጉለት ያለው ማንነትን ከራሱ የተነሳ ይወድሃል። በምን አይነት ፍቅር? በዘላለም ፍቅር። በምን አይነት ፍቅር? በማይበለጥ ፍቅር ለማንም እግዚአብሔር ራሱን ከእናት ጋር ወዳድሯል። እግዚአብሔር ራሱን ከአባት ጋር ወዳድሯል። እናት እንኳን ልጇን ትረሳ ይሆናል፣ እኔ ግን አረሳሽም በእጆቼ መዳፍ ቀርጬሻለሁ ያለ አባት ለልጁ እንደሚራራ እኔው እንዲሁ ራራላችኋል። እግዚአብሔር ምን እያለ ነው? በአባትም ይገልጻል፣ በእናትም ይገልጻል፣ በወንድም በየትኛውም ነገር ይገልጽና መጨረሻ ላይ ግን ሁሉም ሊገልጸው ስለማይችል የእግዚአብሔር ዓለም እንደ ዓለም ነው። ቃል ፓርክ ሲያደርግ መጽሐፍ ቅዱስ ላይ እንደ ምትሏን ቃል ታጋያለኝ። ምን ማለት ነው? ያን ጊዜ መግለጫ ቃል አበቃለት ማለት ነው። ጸጉሩ እንደ፣ አይኑ እንደ፣ ድምፁ እንደ። እስኪ አንዴ እንደ በሉ። በቃ ቃል ፓርክ አረገ። ከዚህ በኋላ ያለውን ነገር እንበረከክለታለሁ አለ ጳውሎስ፣ ሰዎች በመንፈስ ኤክስፒሪየንስ ያደርጉት ዘንድ። ይወደኛል የሆነ የሱ እኔን መውደድ የኔ እሱን መውደድ ከምንም ነገር ጋር ሳይያያዝ የሚቀጥል ህይወት ይሆንልኝ ዘንድ የደቀ መዝሙር ህይወት ይሆንልኝ ዘንድ መጀመሪያ ወደ ወንጌል በመጣው ጊዜ የሆኑ ነገሮች ሰው ህይወት ላይ እግዚአብሔር ማይፈቅድ ይመስለኝ ነበር። ስኖር ከጌታ ጋር ስኖር ሁሉን ነገር ሲፈቅድ አየሁት በሰው ህይወት ላይ በጣም ልቤን የሚነካኝ ነገር ግን በተፈቀደው ነገሮች ሰዎች ከእግዚአብሔር ጋር የሚኖሩበትን ልዩ ጸጋ ደግሞ አልብሷቸው አያለሁ። ለእኔም ስንቅ ከሱ ውስጥ ወስዳለሁ። ምን ማለት ነው? መስቀልን ብቻ ያየው ይወደኛል፣ ለዘላለም ይወደኛል፣ ማንም በማይበልጠው ፍቅር ይወደኛል። ጸሎት ሳልችል ይወደኛል። ስብከት ሳልችል ያኔ ወዶኝ ጠላት ያለው ደካማ ያለው የሞትኩ ያለው የምንጠላላ የምንቀናና ጨለማ ያለን በጨለማ ያለን በክፋት ያለን በተንኮል ያለን ርቀን ያለን ያለ ክርስቶስ ያለን ያለ እግዚአብሔር ያለን ያለ ኪዳን ያለን ይወደናል። በምን ወደድከኝ እንዳንል እኛ አፍ የለንም። ይሄው መስቀሉ የዘላለም ነው፣ የማይበለጥ ነው፣ የማይቀደም ነው። የሆነ ነገርን አይቶ የሚጀምር ፍቅር አይደለም። ሰዎች በሆነ አጋጣሚ ታዋቂ የሆኑ ለታ በፍጥነት ብዙ ወዳጅ ያፈራሉ። ወዳጅ ሳይሆን ያው ሶስተኛ ክፍል ከጎኔ ነበር የሚቀመጥ ሚል አንድ ሰው የሆነ ነገር ፖስት ያደርጋል።
እኛ ሰፈር ይላል የሆነኮ 10 ማይል ርቀት ላይ ይሆናል እኛ ሰፈር ነበር ሰው ያማረ ነገር ጋር ራሱን አጠጋግቶ ዋጋ ማግኘት ይፈልጋል ውስጡ ባዶነትና ቀውስ ስላለበት እግዚአብሔር ግን ባዶ የሆነ ቅርጽ የሌለው ጨለማ የወረሰው ባዶ ነገር ይጠጋና የሱን ሽታ አንተ ላይ አድርጎ የሱን ሞገስ አንተ ላይ አድርጎ የሱን ስም ላይ አድርጎ የሆነ የማታቀውን ማንነት በፍቅሩ ይሰጣል። እግዚአብሔር ይወድሃል። እግዚአብሔር ይወድሻል። በምን አይነት ፍቅር? በዘላለም ፍቅር፣ በማይበለጥ ፍቅር፣ በቀደመ ፍቅር። እንደዚህ ይላል እርሱ አስቀድሞ ወዶናልና እኛ እንወደዋለን። አጠገባችሁ ሰው ካለ ቀድሞኛል ግን እኔም እወደዋለሁ ይበልጠኛል ግን እኔም እወደዋለሁ። በቃ ቀድሞኛል በዘላለም ፍቅሩ ከመኖሬ በፊት እርሱ አስቀድሞ ወዶናል እኛ እንወደዋለን። ማንም እግዚአብሔርን እወዳለሁ ያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ እንዴት ይችላል? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን። 1 ዮሐንስ 4:19-21 በዘላለም ፍቅር፣ በማይበለጥ ፍቅር፣ በቀደመ ፍቅር፣ እስከ መጨረሻ በሆነ ፍቅር ኢየሱስም ከፋሲካው በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። ዮሐንስ ወንጌል 13:1 እስኪ እስከ መጨረሻ ይወደኛል በሉ አንዴ። እንደው በእውነት ይሄ መወደድ ነው። ፐርፎርም አድርገህ አይደለም። ጎን ካለው ውስጥ መብለጥ አትችልም። ትምክት የለበትም ይሄ ቃል። ስለዚህ እስኪ እስከ መጨረሻ ይወደኛል በሉ እስኪ። ከየትም አምጥቶ ልጁ ውስጥ የነበረውን ፍቅር ልጁ ውስጥ የነበረው መንፈስ አንተ ውስጥ ከቶ ልጁ ክርስቶስ ኢየሱስ በሚጠራው ቋንቋ አባ ብለህ የምትጠራበትን መንፈስ ሞላ። እስኪ አንዴ አባ በሉት አንዴ። ወንድሞቼ ብሎ ሊጠራቸው አላፈረባቸው። ያላፈረብህ ያላፈረብኝ ማልገርመው ሰው ጋር እያስገረመኝ የሚኖር አምላክ ራስን ለማየት አንድ መንገድ እንኳን አልሻገርም። ፈላጊዬ፣ ሰብሳቢዬ፣ ማንነት የሰጠኝ መነሻዬ፣ አልፋዬ፣ ኦሜጋዬ፣ አለቴ፣ ካህኔ፣ ውዴ ኢየሱስ። ሌላ መጠን የሚለውን ቃል አስባለሁ። መጠን ምንድነው? የዚህ ፍቅር መጠን እኛ አንድ እንደሆንን ክርስቶስ አብን ነው የሚያወራው። አንድ የሆኑ ዘንድ አማኞች እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁ ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። ዮሐንስ ወንጌል 17:23 This is too much ማለት ተንበረከከ ጳውሎስ ሚለው ኤፌሶን 3 አሁን ነው። በቃ አብ ወልድን በወደደው አንዴ ማህበሩ መጠን በሉ እስኪ። You can't comprehend that. I can't. አምሮዬ ሊረዳ አይችልም። አብ ወልድን በወደደበት መጠን እንደሚወዳቸው ዓለም ይወቃል። ሰውን እከሊት ጌታን ትወዳለች ብለን ስንገልጥ እርግጠኛ ስለዛ መሆን አይቻልም። በእርግጠኝነት ግን ማለት የሚቻል ነገር አጠገባችሁ ላለው ሰው ጌታ ይወድሃል በሉት። በቃ ይወድሃል። በቃ የሱ ነገር እርግጠኛ ነው። በቃ እርግጠኛ ነው። የኛ ነገር ይወጣል ይወርዳል፣ ብዙ ነገር የተደበላለቀበት ነው። እኛም አናቆም፣ ሌሎችም አያውቁትም። የሱ ነገር ግን ንጹህ ነው፣ ቅዱስ ነው፣ ዘላለማዊ ነው። ሃሌሉያ። ሌላው የዚህ ፍቅር ባህሪ
አንድ በጣም ከባድ ሌላው ቃል መጽሐፍ ቅዱስ በጣም የምናውቀው ጥቅስ ላይ ያለ እንዲሁ ነው። እስኪ አንዴ ይሄ ማህበር እንዲሁ በሉ እስኪ። አንድ ነገር ልንገራችሁ፣ እዚህ ያላችሁ በሙሉ እንዲሁ የሚባል ምንም ነገር የለንም በህይወታችን ላይ። እንዲሁ ጌታ ጋር ብቻ ነው ያለው። ሌላው በሙሉ ትራንዛክሽን ነው። ይሄን አርግ፣ ይሄን አረጋለሁ፣ አይ ካም ዲስ ዌይ። ብዙ ትዳር እንደዚህ ነው፣ ማጨብጨብ ነው ሃፍ ዌይ። አንዱ ሲደክም ትንሽ 60-40 ይሆናል። በጣም ደግሞ አንዳንዱ ትንሽ 75-25 ሊሆን ግን አለች የሆነ ነገር የለህም አንተ። የሱ ፍቅር ከሰማይ ወደ ምድር። እስኪ አንዴ ሁላችሁ እንዲሁ በሉ። የሰው ፕራይድ ይሄንን አፕሪሺየት ማድረግ አይችልም፣ ማምለክም አይችልም። ይሄን ይዞ አልገዛሁም አይገባኝም ብሎ ሰው እግዚአብሔር ፊት መንበርከክ አይችልም። ትዕቢቱ ይከለክለዋል። ይሄ ግን አይገባህም፣ አልገዛኸውም፣ ምክንያት ለእግዚአብሔር አልሰጠኸውም። በቃላችሁ የምታውቁት ቃል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ። አንዴ ይሄ ማህበር እንዲሁ በሉ እስኪያል። ዛሬ ምናልባት ትላንት ማታ ቁጭ ብዬ አድሬ ሊሆን ይችላል። የማታ ጸሎት የገዛው ፍቅር ያልሆነ፣ የማታ ንባብ የገዛው ፍቅር ያልሆነ፣ ዛሬ የምትችሉትን ነገሮች ሁሉ ሳትችሉ፣ ዛሬ የሆናችሁትን ነገሮች ሁሉ ሳትሆኑ አስቀድሞ በዘላለም ፍቅሩ የወደደሽ የወደደኝ እንዲሁ። ስለዚህ አእምሮ እዚህ ጋር ሲደርስ ያቅተዋል፣ መረዳት ያቅተዋል። ስለዚህ አእምሮ ምን ያደርጋል? እዚህ ጋር የተጻፈለትን ጥቅስ ያህል ይሄድና መንፈስ የሆነ ውቅያኖስ ውስጥ ይገባል። ያኔ ከቅዱሳን ሁሉ ጋር ስፋቱና እንደው ማህበሩ ከኔ በኋላ ከቅዱሳን ሁሉ ጋር በሉ እስኪ፣ ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ you cannot comprehend this። እስኪ ከአእምሮ በላይ ነው የምትወደኝ በሉት ጌታ። ከአእምሮ በላይ አሜን። እኔ ራሴን በቃ ለኔ የለኝም ይሄ ፍቅር፣ ለማንም የለውም ይሄ ፍቅር። ለምን ትታገለኛለህ? ለምን ትወደኛለህ? ለምን ትምረኛለህ? ለምን ትታገሰኛለህ? ለምን ይህን ሁሉ ዋጋ ለኔ ከፈልክ? ለምን አየኸኝ? ለምን ሰማኸኝ? ለምን ተቀበልከኝ? ለምን አከበርከኝ? የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት አይነት ፍቅር እንደሰጠን ተመልከቱ። 1 ዮሐንስ 3:1። ስለዚህ ጌታ ለኔና ለናንተ በቃ እወድሃለሁ። ጌታ ሕይወትን ሲሰጥህ ስለምወድህ ነው ምሰጥህ። አገልግሎትን ሲሰጥህ አንድ የሚጠይቅህ ትወደኛለህ? እስክታዝን ድረስ ይጠይቃል። ትወደኛለህ? ለምን? ሰውን ስታይ የኢየሱስን ፍቅር ብቻ ትመለከት ዘንድ፣ የእግዚአብሔርን መልክ የደሙን ኃይል ትመለከት ዘንድ፣ ሌላ እራፊ ልጣፊ የሆነውን ነገር ለአንተ ዋጋ ላይ ኖረው። ኢየሱስ ክርስቶስ ጌታ ነው። ስለዚህ 1 ቆሮንቶስ 13 ላይ የምታውቁትን ቃል ትርጉሙን ብቻ ልናገር። ፍቅር አለ ጌታ። እንግዲህ አሁን ይሄንን በእኔና በእናንተ ፍቅር እንቶ ብዙ አያስኬድም። ወዲያውኑ ረግረጉስ ምን ገባው? ምክንያቱም ታውቂዋለሽ ራስሽን። ለገዛ ልጄን እንዳልጠላ እርዳኝ ብሎ ሰው ሊጸልይ ይችላል። ልጁን እንግዲህ አልቲሜት ነገር እኔ በምድር ማቆሱን ስለሆነ ነው።
አሜን። ለልጅ የሚሆን አንጀት እናት አባት ልታጣ ትችላለች። እግዚአብሔር ግን ፍቅሩን ሲገልጥ እንደዚህ ፍቅር ይታገሳል። ምን ማለት ነው? እየጎዳኸኝ አልበቀልህም። ፍቅር ቸርነትን ያደርጋል። ምን ማለት ነው? ለጉዳትህ ምላሼ ደግነት ነው። ፍቅር ዝም ብሎ የስሜት ጆንያ አይደለም። ከእውነት ጋር ደስ ይለዋል። ውስጡ እውነት አለ፣ ውስጡ ቅድስና አለ፣ ውስጡ ጽድቅ አለ። የእግዚአብሔር ፍቅር ያለ እነዚህ ነገሮች በትክክል ማንም ሊገልጠው አይችልም። ቅድስና አጥሩ ነው። ጽድቅ ስታንዳርዱ ነው። ቅጣት እግዚአብሔር የሚወዳቸውን ይገስጻቸዋል ይላል። የሚወዳቸውን እነሱን ምን ያደርጋቸዋል? ይቀጣቸዋል። ቅጣት ደግሞ ለጊዜው ደስ የሚያሰኝ አይደለም። ስንቀጣ እናዝናለን። በብዙ አይነት መከራ ስታልፉ በኋላ ጊዜ ካለኝ ደርሳል። አንድ የጴጥሮስ ምዕራፍ 1 ላይ ጧት በቃ አስለቀሰኝ፣ ማንበብ አቃተኝ። እያየሁት በብዙ አይነት መከራ ታልፋላችሁ። ይህ ደግሞ ወርቅ እንኳን ተፈትኖ መጨረሻ ላይ ጠርቶ የሚወጣው ራሱ ጠፊ ነው። የእናንተ እምነት ግን እውነተኛ መሆኑ ይታወቅ ዘንድ በብዙ ነገር ታልፋላችሁ ይልና ሳታዩት እያዘናችሁ ትወዱታላችሁ። ጌታ የነደፈው ልብ የሚያዝንበት ብዙ ነገር ሊኖር ይችላል። ከዛ ደግሞ እንደ ደቀ መዛሙርቱ ኢየሱስም በአይንህ ከጎና አታየውም። አም ሶሪ አንዳንዶቻችን እንደዛ ይመስላችሁ። የለም እንደዛ ነገር በስጋ የለም። ጌታ ብዙ ቦታ ላይ የሚነግረን ቆሮንቶስን አንብቡት፣ ጴጥሮስን አንብቡት፣ ደጋግሞ የሚለን ነገር ሳታዩት ነው። he's not here in person with us። በመንፈሱ ነው በውስጣችን ያለው። ምርር ብሎ ጴጥሮስ I failed you 0F አገኘው ብሎ ያለቀሰው በስጋ አይኑ አይቶት ነው። እኔና እናንተ ደግሞ በስብከት ታየዋለ፣ በጸሎት ታየዋለ፣ በራእይ ታየዋለ፣ በህልም ታየዋለ። ግን ሪያሊቲውን የመንፈሱን ዓለም እግዚአብሔር ያስይዛል በአካል ግን በስጋ ግን ክርስቶስ እዚህ የለም። የክርስቶስ ትንሣኤም በስጋም ስለሆነ ደጋግሞ መጽሐፊና ይሄ ፍቅር እውነት። እስኪ አንዴ የእግዚአብሔር ፍቅር በሉ ከእውነት ጋር ደስ ይለዋል በሉ። ውስጡ ተግሳጽ አለ፣ ውስጡ ቅጣት አለ። ሁሉን ያምናል፣ ሁሉን ተስፋ ያደርጋል። እየበደልከው ሁለተኛ እድል ይሰጣል። ደግሞ እስኪ ለከርሞ ያፈራ ይሆናል ተውት ይላል። አንዳንዶቻችን ያው እንደምታውቁት የተለያየ ባህሪውን ለተለያየ ሰዎች ነው የምንጠቅሰው። ለኛ ሲሆን ሁሌ ምንለው ጌታ ሆይ ምህረትን አብዛልን። አንዳንድ ነገር ስለሰው ስንሰማ ጻድቅ ነህ አንተ እንደመረጥከው እሱ አይገለጥም ወይ አንተ እንደጸለይከው። እግዚአብሔር ሁሉንም ነው በአንድ ላይ። ፍቅር አለ ለዘወትር አይወድቅም። እድሜ ያረጃል፣ እድል ያረጃል፣ ጉልበት ይደክማል። ፍቅር ግን ለዘላለም አይወድቅም። ስጦታዎች ይቀራሉ፣ ስብከት ይቀራል፣ ሁሉም ነገር ይቀራል። ፍቅር ግን በማይወድቅ ፍቅር ይወደኛል። አጠገባችሁ ያሉት ስበኩ ዛሬ በማይወድቅ ፍቅር ይወድሃል። በማይወድቅ አትስጋበት። በጣም የሚገርመው እግዚአብሔርን በሰጠን ነገር ውስጥ እንውደደው ስለሚወደን እሱ መጨረሻ መጣበታለሁ። እግዚአብሔር ፍቅር ስለሆነ ሰጥቶ በሰጠ ስጦታ አይቀናም። ሚስት ሰጥቶ አንተ ከሚስት ጋር ደስ ስላለ ወይ ባልሰጥቶሽ በዛ አይቀናም። ልጅ ሰጥቶ ነገር ግን ዋናው ነገር ጥሪያችን የሁላችን እኛ ቤት ከሱ ይልቅ የሚወደድ የለም። ባልም ልኩን ይወቅ፣ ሚስትም ልኳን ትወቅ፣ ልጆችም ልኩን ይወቁ። one eye for him, one heart for him። በቃ አንድ አይን ለውዴ፣ ሌላ ሁሉ መሰዋት ነው። ጌታ ይባረክ።
ይሄኛው ደግሞ ጥቅስ የተሰጠን ደግሞ ለራስ ነው። ያጠገበ ያለው ሰው ሲበድል ካየ አይኑን ጎልጉሎ አውጣላለም። ያንተ አይን ኮነ ግን አለ ጎልጉሎ አውጣል። እኛ እኮ እንደው ጌታ ይርዳን። ጌታ እኮ ሲናገር በአይን ላይ ያለውን ጉድፍ ሳታይ እኔ እንደውም አንዲ በምሳሌ ራሴ ተረዳው የሆነች የተሰበረች ቅንድብ እዚች ጋር ያለችዋን አንዷን ቅንድብ ማየት ያቀተ ይሄን ያክል ምሰሶ እዚህ ጋር ያለውን ያንተ አገልድመ የሰው ቅንድብ የሚታይ ከሆነ አትመርጥለትም። ባህሪውን ቅዱስ ነው፣ ቀናተኛ ነው። ቅናቱ ግን ከኃጢአት የወጣ ቅናት አይደለም። ለረከሰና ለወረደ ነገር ስንሆን መንፈሱ ይቀናል። ለተገባው ሊዋጀንኛል። ይሄ ነገር ኩም ያረጋል፣ ይሄ ነገር ይሰብርሃል። አልተገባውምና ይሄን ያህል አትደገፍበት። ተሰብሮ ይወጋሃል። ሸምበቆ ነው። ማይወድቅ ነገር ማለቅህ እኔ ነኝ። የማይመካ የማይገባውን የማያደርግ የማይታበይ የራሱን ማይፈልግ የራሱንማ አሳልፎ ሰጠው። የማይበሳጭ ስስ የሆነ ስሜት የሌለው በደልን ማይቆጥር አቤት ፍቅር! እግዚአብሔር ጋር ስትሄዱ በዝርዝር መጀመሪያ በማወራረድ ጸሎት ጊዜ ቢጀመር የዛሬ 5 ዓመት ከቀኑ 6 ሰዓት ላይ ከ5ኛው ሰከንድ ላይ 3ኛው ሰከንድ ላይ እንዲያሰብከው እንዲያረከው ቢል በቃ ሽባ ሆነን ነበር። ፊቱ ግን ምሮ በፊቱ ብርሃን ደግሞ ይፈታሃል። የሆነ ፊቱ ላይ የሚያስቀጥል ነገር አለ። አለቀልኝ ብሎ የመጣውን ሰው አንዳንዴ ድሮ ልጅ እያለን ሁሌ እኔ ትምህርት ቤት መገረፍ መደብደብ ስራዬ ስለነበር ልጅ እያለው ትምህርት ቤት ሲሄድ ቤት ስራም አልሰራም ምንም ስለማላደርግ ሱሪ ደርቤ ነው የምሄደው። በቃ እንደሚገርፉኝ ካቴድራል ደግሞ እና ያው እዛ የነበራችሁ ታውቃላችሁ። ቡፍ ቡፍ ማለት ሲጀምር ያውቃሉ ምን እንደሆነ። እና ምን ማለት ነው? የሆነ ሽምቅቅ ብላችሁ እየታወቃችሁ ቅጣት እየጠበቃችሁ ስትገቡ እሱ የናንተን ቦታ ወስዶ በቃ ሲፈታ ነፃነት ሲሰጥህ ሲምርህ በደልን አይቆጥርም። ጽድቅን ቢያረግ ጽድቁንም አይቆጥርም። እንዲያረግኩል ብሎ አይቆጥር። ፍቅር ነው። ገና ብዙ ነገር አለው። ብትበድለው አይቆጥርም። ከዛስ ከአመጽ ጋር ግን ደስ አይለውም። ከእውነት ጋር ነው ደስ የሚለው። እግዚአብሔር ቃል እኮ ባላንስድ ነው። እንዲህ አይነት ፍቅር ሁለተኛ ይሄ ፍቅር ሲመጣ የታገኘን ሙት እያለ የክፋት መንፈስ አየሩ ላይ ያለውን አለቃ ፈቃድ እያደረግ እግዚአብሔርን ምትጠላ ሰው በጽድቅ ማትፈልግ ሰው የጽድቅ አመጽ የተሞላ ጽድቅን ምትጠላ አንዳንዴ ለሰዎች ልትመሰክሩ ስትሄዱ የእናንተ የቀደመውን ማንነታችሁ እንደምትመሰክሩ ማሰብ ጥሩ ነው። አይገባውም እንዴ እንላለን አንዳንዴ። እሱ ልቡን አጠንክሯል ይበለው ምናምን አንተን እንዴት ነው ብሎ ያዳነ። በቃ ይሄ ነገር የእግዚአብሔር ነገር ነው። ምንም ነገር በሌለን ሰዓት እግዚአብሔር በልጁ ለኃጢአተኞች ራርቷል። እግዚአብሔር በክርስቶስ ጠላት የነበርነው ወዶናል። የእግዚአብሔር ፍቅር በክርስቶስ ያለው የሰውን ሕይወት ይለውጣል። እየጠማቸው በነፍሳቸው ውስጥ ያለ የጥም አይነት ሆነ ጥልቀት ላልተረዱ ለሰው ታይታ ለሰው ተቀባይነት ለታዋቂነት ራሳቸውን አሳልፈው እየሰጡ ጠብ የሚል ነገር በውስጣቸው ሳይኖር በጥላቻ በክፋት አንዳንድ ጊዜ የምታዩትን ዜና የምትሰሙትን ነገር ጌታ አይናችሁን ከፍቶ እኮ ቢያሳይ አንድ የሆነ ዘንዶ እያስታወከ ነው አንተ ላይ። እኛን እዚህ በምትሰሙበት ወንጌል በምንሰማበት በየቦታው በምትናገሩበት ሌላ ነገር ስትሰማ እንደው እግዚአብሔር አይኖቻችንን ይክፈተው።
የሆነ ላዩ ላይ የሆነ ነገር ተንጠልጥሎበት አውሬው ሲያስታውክብህ መርዙን፣ ክፋቱን፣ እርኩሰቱን፣ ጥላቻውን፣ አመጹን፣ መለያየቱን የነበርንበት ሰፈር ነው። ከዚህ በፊት የገዙን መናፍስቶች ናቸው። ስታየው ታውቀዋለህ። እርሱ ከጨለማ ስልጣን ይላል። እስኪ የጨለማ ስልጣን በሉ። ዶሜን ኦፍ ዳርክነስ ምን ማለት ነው? ሴትል ያደረግንበት አንድ ሴትልመንት ነበር ይላል የግሪኩ ቃል ራሱ ቃል በቃሱ ነው። ከዛ አፈለሰን የሚለው ሪሴትል አደረገን ከጥላቻ መንደር፣ ከክፋት መንደር፣ ከዘረኝነት መንደር፣ ከጣት ከመቀሳሰር መንደር፣ አንዱ ለአንዱ ጉድጓድ ከሚቆፍርበት መንደር፣ መልካም ነገርን ከማይወድ መንደር እርሱ ከጨለማ ስልጣን አዳነን። ቤዛነቱም እርሱም የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል ቆላስይስ 1:13። እስኪ አፈለሰን በሉ አንዴ። ሪሴትል አደረገን። የሆነ የሰፈር ለውጥ፣ የሆነ የአባት ለውጥ፣ የሆነ የመንፈስ ለውጥ፣ የልብ ለውጥ አፈለሰን። እኛ ደግሞ የማናስተውል አስቀድመን የማናስተውል ነበር፣ የማንታዘዝ፣ የምንስት፣ ለምኞት፣ ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋት በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን። ነገር ግን መድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን። እስኪ አዳነኝ በሉ አንዴ። አረ ጩሁና እስኪ አዳነኝ በሉት አንዴ። እኔ ስጠቅሰው እስኪ አዳነኝ ብላችሁ ካለማስተዋል፣ ከመሳት፣ ካለመታዘዝ፣ ከባርነት፣ ከክፋት፣ ከምቀኝነት፣ ከጥላቻ በቃ መድኃኒታችን ምንድነው? ለዚህ ክፉ ልብ፣ ኃጢአተኛ ልብ፣ አመፀኛ ልብ መድኃኒት ተገኘለት። ይሄ መድኃኒት ደግሞ ከፍቅሩ ውስጥ ከወደደን እግዚአብሔር ወጣ። አንዳንዴ የት እንዳገኘን ስንረሳ የሆነ ከኛ የጀመረ ታሪክ ያለን ይመስለናል። ከኛ የጀመረ ታሪክ ሲመስለን ራሱ እግዚአብሔር ይመለስና እንደገና የእግዚአብሔርን ታሪክ ይተርክልናል። Do you remember ያኔ አንተ ጋር ስመጣ እናንተ ሰፈር እዛ ስመጣ እዛ መንደር አንተን ፈልጌ አንቺን ፈልጌ ስመጣ you remember ለእስራኤል አንዴ ተኩራርታ ያለ እንዲህ ብሎ ተረከላት። ጌታ እግዚአብሔር ለኢየሩሳሌም እንዲህ ይላል፣ ዘርሽና ትውልድሽ ከከነዓን ምድር ነው፣ አባትሽ አሞራዊ ነበረ። አቤት አቤት አቤት! ያለሱ ትምክህት የለንም፣ ያለሱ ውበት የለንም። እኛ እስራኤላዊ ምናም ያሉ ሲጸየፉ ነው እግዚአብሔር። አባትሽ አሞራዊ፣ እናትሽ ኬጢያዊት ነበረች። በተወለድሽ ጊዜ በዚያን ቀን እትብትሽ አልተቆረጠም፣ ንጹሕ ትሆኚ ዘንድ በውሃ አልታጠብሽም፣ በጨው አልተቀባሽም፣ በጨርቅም አልተጠቀለልሽም። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ፣ ሪጀክትድ ይሆንሽው እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራልሽም፣ ማንም አላዘነልሽም። በአንቺ ዘንድ ባለፍኩ ጊዜ በደምሽ ውስጥ ተለውሰሽ ባየውሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልሁሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልኩሽ። ሕዝቅኤል 16:3-6 ማንም ባራራ ጊዜ የራራውልሽ፣ ማንም ባልፈለገሽ ጊዜ የፈለግኩሽ፣ ማንም ባረዳሽ ጊዜ የረዳውሽ፣ በሕይወት ኑሪ ያልኩሽ። እንዲህ ተጥለን ያገኘን ጌታ ዛሬ በሱ ላይ የሚኮራ ልብ አይኑረን ለዘላለም።
ሌላ ከሱ መስቀል ውጭ ምን ቆጥረው ትምክህት አይኑረን ለዘላለም። ምትግደረደሩ እግራችንም ምን ጎትት ሰዎች እንዳንሆን ጌታ ሲጠራን፣ ምናመካኝ ሰዎች ምን አደረገልን? እግዚአብሔር በልጁ በፈጠረው መንፈሳዊ ቤተሰብ ውስጥ የልጅነትን ክብር፣ ማንነት፣ መብት፣ ነፃነት፣ ድፍረት፣ ተቀባይነት፣ ኃይል አደረገልን። ክብር አየን በሱ። የሆነ ጌታና አንተ የሆነ የትም ቦታ ስትሄዱ ኢየሱስም ሲጠራ የሆነ ነገር አይገላበጥም ውስጣችሁ? They are talking about my God. They are talking about my heavenly Father, my Lord, whom I love. የወደደኝ የምወደው ስለ ጌታዬ ነው የሚያወሩት። እኔ ኤርፖርት ዞን የትም ቦታ ጆሮዬ በቃ ምንም ስለሱ ስሰማ በቃ ልክ ስለ ራሳችሁ ሰው ቢያወራ በስማችሁ ቢጠራ የሆነ ነገር ግር እንደሚላ ጌታ እኮ የናንተ ነው። ውስጣችሁ እኮ የገባ ነገር አለ። ያኔ ስምዖን ቤቱን እንደጋበዘው ይሆን የናንተ ቤትና ጌታ ጋር ያለው ግንኙነት? መጣ፣ ለእግሩም ይሆን ውሃ የለው፣ መሳም የለው ውስጡ፣ እንባ የለው ውስጡ። he has nothing። ቁጭ ብሎ የሃይማኖት ወሬ ሊያወራው። ያቺ ሴት መጣች፣ እግሩን ያዘችው፣ በእንባዋ እግሩን ታጥባለች፣ ትስመዋለች፣ ሽቶ ታፈሳ፣ በፀጉሯ ታብሰዋለች። ለምን? ብዙ የተተወለጠ አለ ጌታ ሲናገር። ብዙ ይወዳል እግዚአብሔር። ብዙ መውደድ ያርግልን ለቀረው ዘመናችን። መገበዙን ትተን ማነከሱን፣ ማቅማማቱን፣ መሸራረፉን፣ የዘገየ መታዘዝ፣ እየሸራረፉ መታዘዝ፣ በራስ ላይ ባለቤት ሆኖ መኖር፣ እንደወደዱት ማድረግን ትተን አዳኛችንም ጌታችንም ነውና እግሩን መሳም ይሆንልን፣ በብዙ መውደድ ይሆንልን። ይህን ጌታ አገልግሎት ቢባል ለሱ መኖር ቢባል እኔ እንደ ተውክልህ ተው ቢልህ ተውላት ቢልህ አልቆጠርኩብህም አትቁጠር ቢልህ ለቅቄሃለሁ ልቀቅ ቢልህ ባርኬሃለሁ ባርክ ቢልህ። ስለዚህ እዛ ሮሜ 8 ላይ ኩነኔ የለብህም። የልጅነት ክብር፣ የልጁ መንፈስ፣ የልጅነት መንፈስ ወራሽ። የቱ ሰው እዚህ ጋር የተጣለው ማንም ያራራለትን አንስቶ ይሄን ሁሉ ማዕረግ አደረገለት። አንዳንድ ሰፈር አንዱን ብቻ ቁጥር 2 ብቻ ነው የሚሰበከው። አንዳንድ ሰፈር ቁጥር 3 ብቻ ነው። ሁሌ ልጅነትና መብትህን ከተማርክ አድጎኮ መብትን ወደ መተውኮ ይመጣል። በውስጣችን ያደረው መንፈስ ወዶ ወደዚህ ስላደረሰን የመጨረሻ አራተኛ፣ እነዚህን ሁሉ ማብራራት አልችልም እኔ፣ ሌላ ጊዜ ይሰጠናል። አራተኛ ግን መልሶ መውደድ። እንዲህ አይነት ፍቅር ከሆነ እዛ ጋር ከሆነ ያገኘን፣ ይህን ሁሉ ከሆነ ያደረገልን፣ እንዲህ አይነት ዋጋ ከሆነ የከፈለው፣ ታዲያ የቀረው ዘመናችንን እንዴት እንኖር? አጠገባችሁ ያለውን ሰው የእግዚአብሔር ወዳጅ በሉት እስኪ። ሌላውን ሰው ዞራችሁ በሉት የእግዚአብሔር ወዳጅ በሉት። ማለት የእግዚአብሔር ፍቅር በክርስቶስ ይሄው በእኛ ዘመን ፓሽን ኦፍ ክራይስት ተሰርቷል። that's God's passion for you and me። የኔና የእናንተ ፓሽን ሙቪ ቢሆን ምን ይመስላል? ሙቪ ሆኖ ቢሰራ እግሬን ታጥቤያለሁ አልወርድም፣ አሁን ኢንጆይ ማድረግ ነው የምፈልገው፣ እኔ ተመችቶኛል፣ አይ በዛ ፉክክር አጠገባችን ካለው ጋር የምር ልታረገው ነው እንዴ? አንዳንድ ሰዎች
ሰዎች ጌታን ሲወዱ ቤት ውስጥ ማብሮ የሚኖሩ ሰዎች አበዛኸው ይላሉ። ምንድነው መብዛት? እኔ ዝም ብሎ ይሄ ውጫዊ ስሜታዊ እዚጋው ምን እንፈራገጠው ሰዎች ቤት ሄደሽ ባልሽን ምንድነው የምታርጊው ነው። ስሜት አይደለም እኔ የማወራው ስለ አዲሱ ባህሪ ነው። ብዙ መስበኩም ሳይሆን ሄደ ምንድነው የምታደርገው ነው። it's just ጌታ ሲናገር ብትወዱኝ ትእዛዜን ጠብቁ አለ። ይሄ ማለት ብዙ ሰዎች እንደምናስበው ትእዛዙን ሄጄ ስለምጠብቅ ወደዋለሁ ማለት አይደለም። ስለምትወደኝ ተከታተት ስለምትወደኝ ሄደ ትታዘዛለህ። ስለምታዘኝ አይደለም ወድ እንደሱማ የጠፋው ልጅ ወንድም እኮ I slave for you አለው። አደርግልሃለሁ የምትፈልገውን ነገር ሁሉ አንድ ቀን ለኔ እንዲያርጋ አታውቅም አለው። ጤነኛ አይደለም እንደሱ አይነት ነገር። ፍቅር አይቆጥርም፣ ይፈሳል። ማንም አስተያየት ባይሰጥ ማንም ባይረዳ this is between you and your Lord ከወዳጅሽ ከጌታሽ ጋር ነው። የግል ነው፣ የውስጥ ነው፣ መስዋዕት ነው። እግዚአብሔርን ለሚወዱ አንዴ ጩና በሉት እግዚአብሔርን ምን ለሚያደርጉ ለምን አንተ ብቻ ይላል አይደል መዝሙር። እኔም ልውደድ አቅም ስጠኝና አብዝቼ ልውደድ። አቅም ይስጠን ጌታ። ለምን ነገር ግን አይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራል። ለኛም እግዚአብሔር በመንፈሱ በኩል ገለጠው። ለሚወዱት እግዚአብሔር ያዘጋጀው ነገር አይን ያላየው ጆሮ ያልሰማው የሰው ልብ ያላሰበው ለሚወዱት እግዚአብሔር ምን ሁሉን ነገር ለበጎ ያደርግላቸዋል። ማንም እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው ይላል አንደኛ ቆሮንቶስ 8:3 ማንም እግዚአብሔርን ቢወድ ጌታ ኢየሱስ ክርስቶስን ባለመጥፋት ይላል የድሮ ትርጉም ከሚወዱ ሁሉ ጋር ጸጋ ይሁን ብሎ ኤፌሶን 6:24 ይጨርሳል። ባለመጥፋት የሚለው ቃል እንግሊዝኛው ባይብል ባለመጥፋት የሚለው undying love በማይሞት ፍቅር በማይበርድ ፍቅር ለሚወዱ ሁሉ ጸጋ ይሁንላቸው። አንድ ቃል ልበላችሁና ጸልያለሁ። በዚህም ይላል አንዳንዴ ሰዎችን የሆነ ነገር ለልጆቻቸው በትዳራቸው በተለያየ ነገር ሲያልፉ ሄዳችሁ እግዚአብሔር ይወድሃል ምናምን ስትሉ really you don't get God right። እግዚአብሔርን ስላላወቅ ነው በእንዲህ አይነት ቋንቋ የምናወራው። እኛ እግዚአብሔር ይወድሃል ሰውን ምንለው በመስቀል ነው። ለምን እዚህ ጋር የሰጠውን ነገር ነገ ላይ ቀጥል ይችላል። በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። በፈተና በሐዘን ውስጥ ናችሁ፣ አታዩትም፣ ግን ትወዱታላችሁ። እንነሳ በጌታ